አንድ ሀገር እንደ ሀገር እንድትቀጥል ህዝቦቿን በሰላምና በእድገት እንዲኖሩ መሰረቱ ምንድነው? ይህ ጥያቄ በታሪካችን ውስጥ ሁልጊዜም ትልቅ ቦታ አለው። አሁን ላይ ቆመን ወደፊት ስንመለከት ከፊታችን የተደቀኑትና ፈጥነን ልንሰራቸው የሚገቡ 3 ታላላቅ የቤት ስራዎች አሉብን። ዲሞክራሲን መገንባት፣ የህግ የበላይነትን ማረጋገጥና እኩልነትን ማስፈን። እነዚህ እሴቶች የአንድ ወንበር 3 እግሮች ናቸው። አንዱ ቢጎድል ወንበሩ አይቆምም። ዲሞክራሲ ምርጫ ብቻ አይደለም። የዜጎች በነጻነት የመናገርና የመደራጀት በሀገራቸው ጉዳይ ላይም በንቃት የመወሰን መብት ነው። እውነተኛ ዲሞክራሲ የሚገነባው ልዩነትን አክብሮ በማዳመጥ እንጂ በሐሳብ የበላይነት በመቀማማት አይደለም። እያንዳንዱ ዜጋ ድምፅ ይሰማል ብሎ ሲያምን ለሀገሩ ያለው የባለቤትነት ስሜትና ተቆርቋሪነት ይጨምራል። ህግ ከሁሉ በላይ ነው። ከሹም እስከ ተራው ዜጋ ለህግ ተገዢ ሲሆን ብቻም ነው ፍትህ ሊሰፍን የሚችለው። ህግ ለጥቂቶች መጠቀሚያ ሳይሆን ለብዙሃኑ መጠለያ ሊሆን ይገባል። የህግ የበላይነት በሌለበት ቦታ ጉልበት የበላይ ይሆናል። ጉልበት የበላይ በሆነበት ደግሞ ሰላም አይኖርም። በዜጎች መካከል በእምነት፣ በብሔር ወይም በጾታ ልዩነት ሳይደረግ እኩል ዕድልና እኩል ክብር ሲኖር የጥቅም ግጭቶች ይቀንሳሉ። ሁሉም ዜጋ ያለ ስጋት አቅሙን የሚያፈስበት ሜዳም ካገኘ ሀገር በአጭር ጊዜ ታድጋለች። ሀብት ለጥቂቶች ሳይሆን ለብዙሃኑ እንዲተርፍ የሚያደርገው የእኩልነት መርህ ነው። እነዚህ 3 እሴቶች እርስ በርሳቸው የተሳሰሩ ናቸው። አንዱ ያለ ሌላው ትርጉም አይኖረውም። ህግ ከሌለ አሸናፊው ቡድን በድምፅ ብልጫ ብቻ አናሳ የሆኑትን ወገኖች ሊጨቁን ይችላል። ህግ ቢኖርም እንኳ ያ ህግ በዲሞክራሲያዊ መንገድ ካልወጣና በዜጎች እኩልነት ላይ ካልተመሰረተ የጭቆና መሳሪያ ይሆናል። 3ቱ እሴቶችን ስናረጋግጥ የምናገኛቸውም ታላላቅ ሽልማቶች ወይም በረከቶች አሉን። ሰላምና ኢኮኖሚያዊ እድገት። ሰላም ማለት ጦርነት አለመኖር ብቻ አይደለም። ዜጋው በህግ ጥላ ስር ተረጋግቶ የሚኖርበት፣ ነገው የማይጨልምበትና በልበ ሙሉነት የሚንቀሳቀስበት ድባብ ነው። ግልጽነትና ፍትሃዊነት ባለበት ስርዓት ውስጥ ሌብነትና ሙስና ቦታ አይኖራቸውም። ይህም የሥራ አጥነትን ይቀንሳል፣ የኑሮ ውድነትን ይገታል፣ ሀገራዊ እድገትንም ያረጋግጣል። ዲሞክራሲ፣ የህግ የበላይነትና እኩልነት የአንድ ወንበር 3 እግሮች ናቸው ስንል አንዱ ቢጎድል ወንበሩ ስለማይቆም ነው። ያለ እነርሱም ሰላምና እድገት አይታሰብም። ህግ ጥቂቶችን ብቻ የሚጠቅም ወይም ሌሎችን የሚያገል ከሆነ ፍትህ መሆኑ ቀርቶ ተጽዕኖ ይሆናል። እንዲህ አይነት ስርዓት ባለበት ሀገር ዜጎች ለህጉ ክብር አይኖራቸውም። በፈቃደኝነት ሳይሆን በገዢዎች ግዳጅ ብቻ እንዲገዙ ይደረጋል። ይህ ደግሞ የስልጣን ወንበሩን ይነቀንቃል። በወረቀት ላይ ሁላችንም እኩል ነን ቢባልም ያንን የሚያረጋግጥ ነፃ የፖለቲካ ተሳትፎ እናም ገለልተኛ የዳኝነት አካል ከሌለ እኩልነቱ የይስሙላ ብቻ ሆኖ ይቀራል። ዜጎች በዲሞክራሲ ድምፃቸውን ካሰሙ፣ በህግ ጥበቃ ከተደረገላቸውና በእኩልነት ከተስተናገዱ ቂም አይቋጠሩም። ቅሬታቸውንም በሰላማዊ መንገድ ይፈታሉ። ባለሀብቶችና ዜጎች ንብረታቸው በህግ እንዲጠበቅና እድሎችም ለሁሉም እኩል መሆናቸውን ካወቁ በልበ ሙሉነት ይሰራሉ። ኢንቨስትመንትና ፈጠራ የሚያድገው በዚህ አስተማማኝ ሜዳ ላይ ነው። አንዱ እግር ቢሰበር ወንበሩ ሚዛኑን ስቶ ይወድቃል። ዲሞክራሲ ተሳትፎን፣ የህግ የበላይነት ደህንነትን፣ እኩልነት ደግሞ ፍትህን ይሰጣሉ። እነዚህ ሲሟሉ ብቻ ነው አገር የምትባለው ወንበር ጸንታ የምትቆመው ሲል አሃዱ አቋሙን ይገልጻል። ዲሞክራሲን የመገንባትና እኩልነትን የማስፈን ኃላፊነት በዋናነት በፖለቲከኞች ትከሻ ላይ ይወድቃል። በተለይም ከመጪው ጠቅላላ ምርጫ ጋር በተያያዘ እነዚህ ከታች የሚዘረዘሩት ነጥቦች ከቃላት ባለፈ በተግባር ሊታዩ ይገባል። አንደኛ፣ ደጋፊዎችን ማሳመን ያለባችሁ በሚቀርብ አማራጭ ፖሊሲ እንጂ በዛቻ መሆን የለበትም። ዲሞክራሲ የሚጠይቀው የተለየ ሐሳብ ያለውን ወገን እንደ ጠላት ማየትን ሳይሆን እንደ አገር ተፎካካሪ አክብሮ ማዳመጥን ነው። ሁለተኛ፣ የምርጫ ህግን ማክበርና ቅሬታዎችን በህጋዊ መንገድ ብቻ መፍታት የህግ የበላይነት መገለጫ ነው። ህግ ከፖለቲካ ፍላጎት በላይ መሆኑን በተግባር አሳዩ። ሶስተኛ፣ ለጊዜያዊ ስልጣን ትርፍ ሲባል ዜጎችን በብሔርና በሃይማኖት መከፋፈል የታሪክ ተጠያቂነትን ያመጣል። ፖለቲከኞች የጋራ እሴቶችን የሚሰብኩ የሰላም መልእክተኞች
መሆን አለባችሁ። በእናንተ ዲሞክራሲያዊ ጨዋነት ውስጥ የሚሸነፍ አገር አይኖርም። እናንተ ለስርዓቱ ስትገዙ አገር ታሸንፋለች፣ ህዝብም ያርፋል። መንግስትም እንደ መንግስትነቱ የዜጎችን ደህንነት የመጠበቅና ተስፋን የማለምለም ታሪካዊ ኃላፊነት አለበት። ዲሞክራሲ የህግ የበላይነትና እኩልነት መፈክሮች ብቻ ሳይሆኑ የሰው ልጅ ህይወት ማቆያ መሰረቶች ናቸው። ዜጋው በጠመንጃ ሳይሆን በሐሳብ መሸነፍን ይለምዳል። የሰው ልጅ ህይወት ክብር የሚያገኘው ጥይትና ደም መፍሰስ ትርጉም አጥተው ፍትህ ሲነግስ ብቻ ነው። አንድ ወጣት በአገሩ ሰርቶ ለመለወጥ የሚነሳሳው ነገው በግጭት እንደማይጨልም ሲተማመን ነው። እኩልነት ሲኖር ተስፋ መቁረጥ በልፋትና በውጤት ይተካል። የመንግስትም ትልቁ ስኬት በህግ የበላይነትና በእኩልነት ጥላ ስር የሚኖር ተስፋው የለመለመና ሰላሙ የተረጋገጠ ዜጋ መፍጠር ነው። ዛሬ የምንወስደው እያንዳንዱ የዲሞክራሲ እርምጃ የነገን ደም የሚያስቀርና የእናቶችን እንባ የሚያብስ መሆኑን አንዘንጋ። ዲሞክራሲና እኩልነት በምርጫ ካርድ ብቻ የሚለኩ እሴቶች አይደሉም። እውነተኛ ዲሞክራሲ የሚመሰረተው ዜጋው ሳይራብና ሳይቸገር በሰላም ወጥቶ በገባበትና በልፋቱ ልክ የዕለት ጉርሱን በክብር ባገኘበት ማህበረሰብ ውስጥ ነው። በየቀኑ የሚታየውና የሰማይ ሰማይ የደረሰው የኑሮ ውድነት የብዙዎችን ተስፋ እየገደለና ምሬትን እየወለደ ይገኛል። መንግስት የገበያ መረጋጋትን መፍጠርና ያለ አግባብ የሚደረጉ የዋጋ ጭማሪዎችን መቆጣጠር ካልቻለ ዲሞክራሲና እኩልነት የሚሉ ቃላት ለተቸገረው ዜጋ ባዶ ድምጽ ይሆኑበታል። እኩልነት ማለት የሀገር ሀብት ለሁሉም ዜጋ በፍትሃዊነት የሚዳረስበት መድረክ ነው። የኑሮ ውድነትን መግታትና የዜጎችን የመግዛት አቅም መጠበቅ የሚያስፈልገው ዜጋው በኑሮ ምሬት ካልተሰቃየ ለሀገሩ ጉዳይ በሰከነ መንፈስ ያስባል፣ በፖለቲካውም በንቃት ይሳተፋል። መሰረታዊ ፍላጎቶች ለሁሉም ተደራሽ ሲሆኑም በሀብታምና በደሃ መካከል ያለው ገደል እየጠበበ ይሄዳል። መንግስት ገበያውን በማረጋጋት ዜጎች ያለ ምሬትና ያለ ጭንቀት የሚኖሩበትን ሁኔታ ማመቻቸት አለበት። የኑሮ ጫናው ሲቀል የዲሞክራሲው ጉዞም ብሩህ ይሆናል። የዜጋው ሆድ ባዶ ሆኖ የዲሞክራሲና የእኩልነት ወንበር ጸንቶ ሊቆም አይችልም። ዲሞክራሲ፣ ሰብአዊ መብትና እኩልነት የምንላቸው እሴቶች ትርጉም የሚኖራቸውም ዜጋው በህይወት የመኖር ዋስትናው ሲረጋገጥና የዕለት ጉርሱን ሳይጨነቅ ማግኘት ሲችል ብቻ ነው። አንድ ኑሮ ፈተና ለሆነበት ዜጋ ስለ ሐሳብ ነጻነት፣ ስለ ስልጣን ክፍፍል እንዲያስብ መጠበቅ የቅንጦት ያህል ይቆጠራል። ለነገው ህይወቱ ዋስትና የሌለው ልጆቹን አሳድሮ መዋል ያልቻለ ወገን ለዲሞክራሲያዊ ስርዓት ግንባታ ንቁ ተሳታፊ ሊሆን አይችልም። ዲሞክራሲ በወረቀት ላይ የሰፈረ ጽንሰ ሐሳብ ብቻም ሳይሆን በዜጎች ማዕድ ላይ የሚታይ ለውጥ መሆን አለበት። እኩልነት የሚጀምረውም ከህግ ፊት እኩል ከመቆም ብቻ አይደለም፣ ከእድል እኩልነትም ጭምር ነው። ጥቂቶች በሀብት ማማ ላይ ተቀምጠው አብዛኛው ህዝብ በድህነት አዘቅት ውስጥ ባለበት ሁኔታ እኩልነት አለ ብሎ ማወጅ የራስን ህሊና መሸወድ ነው። የኢኮኖሚ መዋዠቅ ባለበት ማህበረሰብ ውስጥ የዲሞክራሲ ተቋማት በቀላሉ ለሙስናና ለጥቅም ለጋሾች ተገዢ ይሆናሉ። ሀገራዊ መረጋጋትና የጸና ዲሞክራሲ እንዲኖረን ከተፈለገ የሀገሪቱ በረከት ለጥቂቶች ብቻ ሳይሆን ለሁሉም ዜጋ የሚዳረስበት ስርዓት መዘርጋት፣ ዜጋው በላቡና በወዙ ራሱንና ቤተሰቡን ማስተዳደር የሚችልበትን ምህዳር ማመቻቸት፣ የመግዛት አቅም ከገበያው ሁኔታ ጋር ማመጣጠንም ተገቢ ነው። የዲሞክራሲያችን መንበር ጠንካራ እግር እንዲኖረው ከተፈለገ መሰረቱ በዜጎች ማህበራዊና ኢኮኖሚያዊ ደህንነት ላይ ሊታነጽ ይገባል። የዜጋው ሆድ ሲሞላ አእምሮ ስለ ሀገር ዕጣ ፈንታ በሰከነ መንፈስ ያስባል። ያን ጊዜ ዲሞክራሲና እኩልነት ከቃላት በላይ ሆነው በተግባር ይቆማሉ ሲል አሃዱ አጽንኦት ይሰጠው ይላል።